አንቺ ራስሽ የሀዘን መግለጫ ለሶስት ቀን ሽሮሽን ዝቅ ማድረግ ነበረብን። እኔ የዛን ቀን አልጨፍርም ምናምን ብዬ በበነገታው ባለቤቷ እሽክም ስትል አላገኘናትም። እሽክም ማለት ጥሩ አንድ ሰው የቀራለ እንዴ? ዱባይ ላይ ረገጣ አንድ ሰው ቀርቷል እንዴ? አንድ ሰው ቀርቷል ያልኩሽ አንድ ሰው ቀርቷል። ስሚ ፈጣሪ የሚያውቀው ካርቶን ደግሞ ከልከል እያለ ይዘላ ጥልቅ የተለያዩ ላይ ከዛ በኋላ መሳም ከዛ በኋላ አንቺ ቆሮቆ እንዳራስ ትስሚኛለሽ። ደግሞ ይሄድብሻለሁ ይሄድብሻለሁ። አንቺ ባዶ ካርቶን ሰብስበሽ ውዴ ነው የተቀረጸ ነው ያየሁት ማሪ። ከዛ በኋላ እያንዳንድሽ ከዛ ተናገረች እና መጨረሻ ላይ ምን እንዳይታየሽ እንደው ውሸታችሁን ይሁን እንዳይናገሩ የተባላችሁት አይ በቃ ልትወው ማሪ ሞለጫ ያሰደበቻት ሞለጫ ዝም ማለች ካርቶን ገብታስ ምን ልትል ነበር? አልገባች። ምን ልትል ነበር ገብታስ? በኮሜንት ቢሆን ዝም ማለች። ለአማሬ ከመሳም ውጭ ሌላ ምንም አልተናገረችም። እንዴ በአገር አማን ብላ ወጣች። በቃ ያኔ ምን ታሪክ አላችሁ ሲጀመር? ከኋላ ከፊት ነው እንጂ ታሪካችሁ ምናምን ብላ ወለጭ አለች። እንዳለ ስም እየጠቀሰች በተለይ እኔ እናት እንዴንሽ ፍቅሬ አሁን ሄደችባት። ምን ጉር ነው? ከዛው ደግሞ ዓርብ ዕለት አንድ ስትመጡ ብላ ጥሪ ያቀርባለች። ለቅሶ ነው ምን ደርሰው እንትናለሽ። እሺ እንትን ፈልጋለሁ። ጥልቅ የሚለው ፎጣ አለሽ? አውድ ያለ። እሺ ማዚ ፋሽን ካለልሽ ጠቆር ያለ ነው የምትፈልጊው ወይስ ነጣ ያለ? ጠቆር ያለ። እሺ ማዚ ፋሽን ላይ አለች። አረ ያበሻ ኮይን የሚባል እኔ ያረ ወጣልኝ በእናትህ አዛት አርገኝ። ስሚ እና እንሄዳለን። ብንቀር መከራ ነው፣ ብንሄድ ደግሞ አምጡ ነው። ብንሄድ ደግሞ ወይ እንደ ቲክታከርነታችን አብረን እዛ ቤት እንደማማታችን ጥቁር ሻርፕ የለሽም አሁን ለበስ አድርገን ሀዘናችንን ገልጸን ብናስተላልፍስ? ወይ ውዴ ዛሬ አይቻልም። ዓርብ ብላለች። ዓርብ ነው እዛው ተሰብስበን በቃ የምን መቆራረጥ ነው? ቀን አንቆራረጥም እንዴ? ልንቀር እንችላለን። ድንገት ማሬ አንቀርም። አበባም ሰተን ቢሆን እንገባለን። ዞሮ ችግሩ እኮ ምን እንደሆነ ታውቂያለሽ? አሁን እዛ ስንገባ የሆነ ተለቅ ያለ ነገር አምጡ ይባላል። ስሚ ተለቅ ያለ ነገር አምጡ ይባላል። ስንቀር ደግሞ መከራ ነው ውዴ እኔ እዚሁ ገለጻለሁ። ተለቅ ያለ ነገር ከሌለኝ ጥቁር ሻርፔን አርግቼ ፎጣዬን ዝቅዝቅ አርግቼ አዘኔን ገልጻለሁ። ስሚ ሂደን አንድ አበባ ሰተን ወዲያው ካስገቡን ጥሩ፣ ካላስገቡን ቤታችን መተን ሀዘናችንን እንገልጻለን። በቃ ምንም ማድረግ አይቻልም ካላስ። ምክንያቱም ያኔ አሁን አንበሳ ሰጥቶ ማን ሀዘኑን ይገልጻል? ውዴ አንችልም፣ እኛ አንችልም። ታውቂያለሽ ሳ ከባድ ነው፣ በጣም ከባድ ነው። ሁኔታው ከባድ ነው። አይቻልም። ተመልከቹ እንዴ መብረቆቹ መጥተው አይቻልም ይላሉ። በአበባ አገቡም ያው አሉ እኮ ከታች ይኸውልሽ፣ አይቻልም በአበባ ነው ወይ ምናምን እያሉ ከታች ይጽፋሉ ማለት እንደዚህ። ለምን እዚሁ አንገልጽም? እናንተናለን አሁን ገልጻለን። ከነሱ በኋላ ነው የምንገልጸው እንዴ አሁን አንገልጽም። ምክንያቱም ተቀድሞ እንዴት ከባለቤቱ ቀድሞ እንዴት ሌላኛው ሀዘኑን ይገልጻል? እነሱ ባለቤቷ ትግለጽና ቀጥሎ ነው እኛ የምንገልጸው። ጥንቻል ካንቱ በጣም አይተሻታል እንዴ? አዎ ኢንስታግራም እኮ አየው እንትን ላይ ስቶሪ ተደርጋለች። እንትን ስሪንጅ ይሄ እንደ ኦክሲጅን የሚመስል ስሪንጅ ተተክሎላት የሆነ ዶክተር አጠገቧ ቆሞ ኢንስታግራም ስቶሪ አየው እኮ። ኢንስታግራም ተጠቃሚ ናችሁ እንዴ? አታይም እንዴ? ኧረ እኔ የለኝም ማር የለኝ። አውርጄ እዛ እኮ በደንብ ነው ያለው። አውርጄ እኔ ስቶሪ አድርጋው አየሁኝና ኢንስታግራም ላይ። ጓደኛ ነሽ? ለቤታ ፍሬንድ ነሽ? ፎሎ አረጋታለሁ። ፍሬንድ ሳይሆን ፎሎ አረጋታለሁ ኢንስታግራም ላይ። ከዛ ማሬ አጠገቡ ዶክተር ቆሟል። ከዛ የሆነ ነገር ተፈክቶላት። ስሚ ጥሩ ዜና አለ። ነገ ለማስተዛዘን የምትመጡ ምንም ጊፍት አልፈልግም ብላለች። ሲጀምር እኮ ምንም በሞት አይሰጥም።
ያው ውዴ እንደ ባህሉ ሻይ ቡና ምናምን ይዘን መሄድ ስለማንችል ለዛ ነው። እኔ ዘንካታነቷ አጥንቸሏ እንደው በቃ ዝርር ብላ ሳሪ ውሽ እንደው ዘንካ አንድ ቀን ስትቀበጥ ካልጋ መሬት ስትል እግሯ ተሰበረች። ከዛ በኋላ ውዴ እንደገና ሐኪም ቤት ስታመላልሳት ለኦፕሬሽን ትልቅ ብር ሲጠየቅ ጎፈንድሚ መማር ቤት ይከፈታል ሲባል ውዴ 3 ቀን ኔትወርክ አልነበረኝም። ይከፈት አይከፈት አላጣራው። 3 ቀን ኔትወርክ አልነበረም። ይሄም ሱቁም የዛኔ ውሃ ገብቶ ተጥለቅልቆ ነበረ ማሪ። ከዛ ጎፈንድሚው ይደረግ አይደረግ አልሰማውም ማሪ። አሁን መጨረሻ ሞተሽ ሰማው ውዴ። ብትመጡ እንትን አልፈልግም ብላለሽ ቤታ። ስሚ ማሪ ካላስ በቃ እንመጣለን ውዴ እንመጣለን። ኮፒ ሊንክ ለምን አታረጉም? እንደው ሳይ ስቶሪ ላይ ገንደል ብላ እንደው በቃ እሺ ጥንቸል ከንቱ ብታይ ዱንያ ይሄ ነው የምታስብልሽ። ዱንያ ለዚቹ ነው የምንሯሯጠው፣ ለዚቹ ነው የምንደክመው ነው የሚያስብልሽ። ግንድስ አርብ መጠራቱ ውዴ ተለቋል። ስሚ ውዴ ቆይ ተይ ረጁ ነገር አብርጂ ነገር ትያለሽ። በአንድ ፊቱ እዛ ይወጣልሻል። ስሚ ረጁ አርብ መጠራቱን ተለቋል። መብረቆች ለአርብ በአንድ መታችሁ ሀዘናችሁን ነገር ውይ ተይ የኔ ቆንጆ ወድሽን አታባብሽ ተብሏል። ስሚ ምንም ነገር መግቢያ የለውም። እሺ ውዴ እንመጣለን። እኔ ዱንያ ላይ ስንኖር ሁሉ ነገር ከንቱ ስንት እቅድ ነበራት ይሆን? የልቧን እኮ እንዳለህ ነው የሚያውቀው። በጣም ነገር አቅዳ እንደነበር ማን ይሁዳን ማን ተረዳት? ወደው ማን ተረዳት? ስትቀድኩ እስቲ ረጁ ወድ በቃ ተይ ማሪ። ወይ ምን ሆና ነው የጠፋችሁ? ሀዘን አለች እሷም አለች። ያችኛይቱ እንጂ አለች። የትኛይቱን ነው? በእንትኗ ንገሪኛ። ካርቶን አለች። ቅድም ነበረች። የት ላይቭ አላየሁም ማሪ። ላይቭ መታለች። ከዛ ላይቭ ላይ ነበረች። ቡና ለካ ቆማለች። ነው ያላወኩም። ለምን ቆይቻለሁ ካቆምኳል። እንደሆነ የምልሽ አሁን ባለፈው ወር ሞላ፣ አሁን ደግሞ 2 ወር ሞላ ተባለ ጂም ከተጀመረ። እንደው ለውጥ እያየሽ ነው? ሶፊዬ እንዴት ነሽ? አዎ ውዴ የለም 10 አካባቢ እኮ ነው የተቀነሰው። ኧረ የለም እስቲ ተመዝናኔዋ። የለም ውዴ እንዴ ወይ ሀበሻዊት አንድ እንኳን ደስ ያለሽ። አቦ ወለደች። አንቺ አቦ ወለደች። እንኳን ደስ ያለሽ። አዎ ወላሂ አዎ ወለደች። እንኳን ደስ አላችሁ ሁላችሁም። እንኳን ደስ ያላችሁ ውዶቼ። ማርያም ደግሞ የምታምር ቁልጭልጭ ያለች ልጅ። ስሚ ውዴ አሁን አቡ ደግሞ ልትደግስ ነው ወይ? ሀበሻዊት ደግሳለ እንዴ? ይሆናል ውዴ። እና ዝም ብላ ነው የምትወጣው ውዴ። 4 ቀን እኮ ነው የምተኛው። በ5ኛ ቀኑ ትመጣለች አቡ። ከዛ አንድ ቀን ገብቼ ላይቭ ላይ ከዛ ፌስቡክ ላይ ጠዋት ዞር ስል ሁሌ እርጉዝ ሆና ነበር ማያት። ወለደች እኮ ይላሉ። ስሚ አሁን አቡ ከነገ ወዲያ እዚህ ትመጣለች። 4 ቀን ነው 4 ቀን በኋላ ትመጣለች። 4 ቀን ጠራቅመን ያለንን እንኳን ሰላም ተገላገልሽ። ወይ ብያለሁ እኔ በውስጥ ብያለሁ ለአቡ በውስጥ ማንም ዋትስአፕ ብያለሁ ውዴ። ከእንደገና እኛ ከሌለም ባዶ በሚለው አድርጌ ብያለሁ። ሀቢብቲ ግን ላይቭ ትመጣለች እንዴ? ላይቭ ታዲያ አቡ መምጣቷ ይቀራል እንዴ? ትምጣ እንጂ ታዲያ። አራሳት መረቂም እንዴ አልኩ እኮ በውስጥ አቡዬ እንኳን ደስ ከምጡ ጀምሮ እኮ አብሬ ነበርኩ እኮ ማሪ። የት ነበርሽ? እያወራኋት ነው ዋትስአፕ ላይ። ከምጡ ጀምረሽ? አዎ እንዴ። እና ታዲያ አሁን ደግሞ ለምርቃት ልመጣ ነው ላይቭ ላይ።
መጨረሻ አዎ ፌቢ ስሚ ድሮኖች አያስቀምጡሽም እኮ እንባረካለን። ድብን ለአንዱ ያካፋው ለአንዱ የዘንበው ለአንዱ ያካፋል። በዛ ላይ ድሮኖች ጌም አላት። ሀቡ በወለደ በአራተኛ ቀኑ ጌም አላት። እሺ እሺ ውዴ እሺ ነገ የጥንቸሏ እንትን ሙት ዓመት ሊከበር ነው። ከነገ ወዲያ ሀቡ ደግሞ ወልዳ መታ ነገ ማለት ነው። ገና 12ቷ ነው የጥንቸሏ 12ቷ ነው። ሙት ዓመት አይደለም። ነገ የጥንቸሏ 12ኛ ቀን ልናከብር ነው። አዎ እሺ ብሬ እሺ። ከነገ ወዲያ ደግሞ ሀቡ ትመጣለች። ከዛ ነፍሲ ማር አለ ነገ ነፍሲ ማር እያላችሁ ነው የምትወጡት ነገ። አዎ ደግነቱ ቤታ ምንም አልቀበልም ማለች አሉ ለጥንቸሏ። በቃ ጥንቸሌ ሰላም ተረፍበት። እኔ አልፈልግም ምንም አልቀበልም ብላለች። ባዶ እጃችንን እንደምንሄድ እንግዲህ መብረቆች መረጃ ሰጥተውናል። ምንም የለም። እናመሰግናለን። ምንም እንደሌለ መብረቆች ቀብር ነው እንዴ? ጁ ተቀብራለች። ቆየች እኮ እንዴ አላችሁ አይደል እንዴ? ቤታ ምንም አትፈልግም ብላችሁ የለ? እስቲ ኢንስታግራም 24 ሰዓት አልፎታል አጣፍቷል እንጂ እንደው እኮ ሳሪ ልብሽን ነው እኮ የምትበላው። በጣም ምስኪን ጥንቸል ገና ሕፃን ነበረች እኮ እንደው ተፍ ስትል በቃ ያልፍልኛል ብላ ወዲያ ወዲህ ስትል ችግሩ ካልጋ መሬት ትዘላለች ጥንቸሉ። አይታችሁ እኮ ነው አንድ ቀን እንዴኔ ማር የተሰብራ እኮ እንትን ተብሎ አይቻለሁ ጎፈንድሚ ተብሎ። ከዛ በኋላ ውዴኔ ጎፈንድሚ ሁለት እሄዳለሁ ስል ኔትወርኩ መቼም የዚህ ሀገር ኔትወርክ ታውቁታላችሁ ድንቅር 3 ቀን የለም ነበረ። 3 ቀን ከ3 ቀን በኋላ እንደው ግዞ ብዬ ሲሄድ ውዴ እንደው ምን ሆነሽ ነው የጠፋሽ? 3 ቀን ነገማውን ኔትወርካችን የወሩ መጨረሻ አይደል? ኔትወርኩ በጣም ነው የሚያስቸግረው ውዴ። ላይኖር ሁሉ ይችላል ክፍያ የለውም ውዴ። ዝም ብለን ብላ እንደወጣች ቀረች። አዎ በጣም የሰው አይን ነው ውዴ። እሷን የበላት የሰው አይን ነው። ረጁ የዛን ቀን የዝቺ የሄቨን ልደለት አይተሻል ድርጊቷን አይተሻል? ኧረ ተይ ስትባል አሰማ ወደዛ ትላለች። ልክ እኮ ልደቱ የእሷ ነው የሚመስለው። የሰው አይን ነው የበላት ማለት የሰው አይን ነው እንቅጫር ነው የበላት። አይተሻል? አንበሳው ሲዘንብ እኮ እሷ ናት ወደ ላይ ወደ ታች የምትለው። ያቺ ባለ ልደቷ ቁጭ ብላ